ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬው ዕለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። የአብን የህዝብ ተወካዮች ምክር ቤት ተመራጭ ፓርቲያቸውን መክለው እንደማይወዳደሩ አስታወቁ። አብንም መግለጫ አውጥቷል። ባለፈው አጠቃላይ ምርጫ 5 የፓርቲዎች መቀመጫዎችን ማሸነፍ ችሎ የነበረው የአማራ ብሔራዊ ንቅናቄ አብን 8 ተመራጮች በተለያዩ ምክንያቶች ከፓርቲው ውክልና እየራቁ መሆኑን ተሰምቷል። አቶ ክርስቲያን ታደለ በእስር ላይ የሚገኙ ሲሆን ዶክተር ደሳለኝ ጫኔ ደግሞ በገዛ ፍቃዳቸው በቀጣይ ምርጫ እንደማይወዳደሩ መግለጫቸው ይታወሳል። በዝርዝር ተሰሙታላቸው። ስምረት ፓርቲ በስም ያጠቀሳቸው አካላት ፓርቲው ላይ የሚያካሂዱት የችኮላ የፖለቲካ ዘመቻዎች እንዲቆጠቡ ጠየቀ። ዲሞክራሲያዊ ስምረት ትግራይ ይህንን ጥሪ ያቀረበው አንዳንድ የፓርቲው አባላትና አመራሮች በግል ይፋዊ ማህበራዊ ገጻቸው ላይ የሚጽፏቸው ጽሑፎች የግላቸው እንጂ ፓርቲው የማይወክል መሆናቸውን በገለጸበት ወቅት ነው። ተሰሙታላችሁ። የተመድ የሰብአዊ መብቶች ኃላፊ በትግራይ የጨመረ የመጣው ውጥረት እንዲረግብ አሳሰበ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል ያለውን የጸጥታና የሰብአዊ መብቶች ሁኔታ አሳሳቢ ሲል ገልጸውታል። ሁሉም ወገኖች ውጥረቱን ለማርገብ አስቸኳይ እርምጃዎችን እንዲወስዱም ጥሪ አቅርቧል። በዝርዝር ታደምጡታላችሁ። የቡርኪና ፋሶ ፓርላማ በሀገሪቱ የሚገኙ የፖለቲካ ፓርቲዎች የሚያግደውን ህግ አጸደቀ። ማክሰኞ የካቲት 3 2018 ዓ.ም ቡርኪና ፋሶ ፓርላማ በሀገሪቱ የሚገኙ ሁሉንም ፖለቲካዊ ፓርቲዎች የሚያግደውን ህግ አጽደቁን አፍሪካ ኒውስ ዘግቧል። ታዛቢዎች ይህን እርምጃ ኢብራሂም ትራኦሬ የሚመራው ወታደራዊ መንግስት ስልጣኑን ለማጠናከር እንደሚያስችለው በመጥቀስም ተችተዋል። አብራችሁን ስትቆዩ የምትሰሙት ይሆናል። የእስራኤል ፕሬዝዳንት ጉብኝትን በተቃወሙ ሰልፈኞች ፖሊስ የወሰደው እርምጃ አውስትራሊያ ዜጎችን ዳግም አስቆጣ። እስራኤል ፕሬዝዳንት አይዞክ ሄርዞግ ለሲድኒ ያደረጉትን ጉብኝት በተቃወሙ ሰልፈኞች ላይ ፖሊሶች ከመጠን ያለፈ ኃይል ተጠቅመዋል በሚል ከተከሰቱ በኋላ ፖለቲካ መሪዎችና የሲቪክ ቡድኖች መረጋጋት እንዲሰፍን በመጠየቃቸው አውስትራሊያ ከፍተኛ ቁጣ ቀስቅሷል። ታደምጡታላችሁ። የዩናይትድ ኪንግደም መንግስት እስራኤል በዌስት ባንክ ላይ ቁጥጥር ለማድረግ መወሰኗን አወገዘ። ዩናይትድ ኪንግደም መንግስት የእስራኤል ጸጥታ ካቢኔ እስራኤልን በዌስት ባንክ ላይ ያለውን ቁጥጥር ለማስፋፋት ያሳለፈውን ውሳኔ በጽኑ በመቃወም እርምጃውን ሰላምና መረጋጋትን አደጋ ላይ የሚጥልና ዓለም አቀፍ ሕግን የሚጥስ መሆኑን አስጠንቅቋል። ውጭ ጉዳይ የኮሚኒዝምና ልማት ጽሕፈት ቤት ቃል አቀባይ በሰጡት መግለጫ ዩናይትድ ኪንግደም የእስራኤል የደህንነት ካቢኔ በዌስት ባንክ ላይ ያለውን ቁጥጥር ለማስፋት የወሰደውን ውሳኔ አጥብቆ ያወግዛል ብሏል። አብራችሁ ስትቆዩ ታደምጡታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። የአብን የህዝብ ተወካዮች ምክር ቤት ተመራጭ ፓርቲያቸውን ወክለው እንደማይወዳደሩ አስታወቁ። ምንም ወቅታዊ መግለጫ ማውጣት ባለፈው አጠቃላይ ምርጫ 5 የፖለቲካ ፓርቲዎች መቀመጫዎች ማሸነፍ ችሎ የነበረው አማራ ብሔራዊ ንቅናቄ 8 ተመራጮች በተለያዩ ምክንያቶች ፓርቲው ውክልና እየራቁ መሆኑን ተሰምቷል። ክርስቲያን ታደለ በእስር ላይ የሚገኙ ሲሆን ዶክተር ደሳለኝ ጫኔ ደግሞ በገዛ ፍቃዳቸው በቀጣይ ምርጫ እንደማይወዳደሩ መግለጻቸው ይታወሳል። አሁን ደግሞ ዶክተር አበባው ደሳለኝ አብንን ወክለው እንደማይወዳደሩና በትቁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓን ወክለው ለመወዳደር መወሰናቸው አሳውቋል። ዜና አብን በክልሉ ወቅታዊ ሁኔታ ላይ ባወጣው መግለጫ ትጥቅ ትግሉ በታሪካዊ የሀገር ጠላቶቻችን የግል ጥቅም አሳዳሪዎች እጅ አዙር እየተመራ ይገኛል ሲሉም ገልጿል። አማራ ስም የሚንቀሳቀሱ የተወሰኑ ቡድኖች ቀደም ሲል ከስልጣን ከተወገዱ ኃይሎች ጋር የክህደት ስምምነት ፈጽመዋል ሲልም ፓርቲውን ተችቷል። ተጨማሪም በክልሉ ሰፍኖ የነበረው አንጻራዊ መረጋጋት ሲሆን የመከላከያ ሰራዊት ከአንዳንድ አካባቢዎች መውጣታቸውን ተከትሎ አዲስ የደህንነት ስጋቶች ሰብአዊ ቀውስ ተከትሏል ሲል ዛሬ የካቲት 3 2018 ዓ.ም ሰዓት ባወጣው መግለጫውንም አመላክቷል። የተመድ የሰብአዊ መብቶች ኃላፊ በትግራይ የጨመረ የመጣው ውጥረት እንዲረግብ አሳሰበ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር
ቮልከር ቱርክ በትግራይ ክልል ያለውን የጸጥታና የሰብአዊ መብቶች ሁኔታ አሳሳቢ ሲሉም ገልጸውታል። ሁሉም ወገኖች ውጥረቱን ለማርገብ አስቸኳይ እርምጃዎችን እንዲወስዱም ጥሪ አቅርቧል። ኮሚሽነሩ ዛሬ ባወጣው መግለጫ የኢትዮጵያ መከላከያ ሰራዊትና በትግራይ ጸጥታ ኃይሎች መካከል በቅርቡ የተቀሰቀሰው ግጭት ከሰሜን ኢትዮጵያ ያለውን ቀድሞውኑ ደካማ የሆነውን ሰብአዊ መብቶች ቀውስ ይበልጥ ያባብሳል እንደሚችልም አስጠንቅቋል። ሁኔታው አሁንም እጅግ ተለዋዋጭ ሲሆን ሁኔታው ይበልጥ ተባብሶ በክልሉ ያለውን ቀድሞውኑ አሳሳቢ የሆነውን የሰብአዊ መብቶችና ሰብአዊ ሁኔታ ይበልጥ ያባብሳል የሚል ስጋት አለን ብለዋል ኮሚሽነሩ። በድጋሚም ወደ ግጭቱ ከመግባት ይልቅ በፖለቲካ ውይይትና በመተማመን ግንባታ እርምጃዎችን ውጥረቱን ለመቀነስ የዓለም አቀፍ ማህበረሰብ ድጋፍ ጋር የታከለበት በሁሉም ወገኖች በኩል ተቀናጀና ቀጣይነት ያለው ጥረት እንደሚያስፈልግም አሳስበዋል። እንደ የተባበሩት መንግስታት የሰብአዊ መብቶች ቢሮ መረጃ ከሆነ 18 ቀን በሰሜን ምዕራብ ትግራይ በተለይም የአማራ ክልል ድንበር አቅራቢያ በሚገኙ ጸለምቲና ላዕላይ ጸለምቲ አካባቢዎች ግጭቶች ተባብሰው ነበር። ትግራይ ጸጥታ ኃይሎች በኋላም ከጸለምቲ አካባቢ መውጣታቸውንም ጠቁሟል። በውጊያው ወቅት ድሮኖች፣ መድፎችና ሌሎች ከባድ መሳሪያዎች ጥቅም ላይ ማዋላቸውንም ሪፖርቱ ያመላክታል። ተርክ በተጨማሪም በግጭቱ ወቅትና ከግጭቱ በኋላ ሁለቱም በኩል ማለትም በኢትዮጵያ መከላከያ ሰራዊትና በትግራይ ጸጥታ ኃይሎች እየተፈጸሙ ባሉ እስራቶች ዙሪያ ያላቸውንም ስጋት ገልጿል። ንጹሐን ዜጎች በድጋሚ እየጨመረ ባለው ውጥረት መካከል ተይዘው ያሉት ኮሚሽነሩ ተቃራኒ ወገን ጋር ግንኙነት አላቸው በሚል ጥርጣሬ የሚፈጸሙ እስራቶች መቆም አለባቸው ሲሉ አክሏል። ከፍተኛ ኮሚሽነሩ አክለውም በደቡብና በደቡብ ምስራቅ ትግራይ የአፋር ክልል ድንበር አቅራቢያ የትግራይ ጸጥታ ኃይሎችና የትግራይ የሰላም ኃይሎች ተብሎ የሚጠራው ተቀናቃኝ ቡድን መካከል ግጭቶች መቀጠላቸውንም ገልጸዋል። 2012 እስከ 2015 ዓ.ም በትግራይ በተካሄደው ጦርነት ከ1 ሚሊዮን በላይ ሰዎች አሁንም ድረስ ተፈናቅለው ይገኛሉ ያለው ይህ ግጭት ለብዙዎች ሞትና ከ2 ሚሊዮን በላይ የሚሆኑ ሰዎች መፈናቀል ምክንያት ሆኗል ብሏል። ምንም እንኳን ትክክለኛው የሟቾች ቁጥር አሁንም ከአከራካሪ ቢሆንም ኮሚሽነሩ በሁለቱ ወገኖች ተፈጽመዋል የተባሉ ሰብአዊ መብቶች ጥሰቶችን በአፋጣኝና በገለልተኛ አካል እንዲመረመሩም ጥሪ አቅርቧል። ተጨማሪም ኢትዮጵያና በጎረቤት ኤርትራ መካከል በቅርቡ ስለታየ ውጥረት ያላቸውንም ስጋት የገለጹ ሲሆን ሁኔታው ይበልጥ መባባሱ በሁለቱ ሀገራት እንዲሁም በሰፊው አፍሪካ ቀንድ ያለውን ሰብአዊ መብቶች ፈተና ሊያባብስ እንደሚችል አስጠንቅቀዋል። ስምረት ፓርቲ በስም ያልጠቀሳቸው አካላት ፓርቲው ላይ ከሚያካሂዱት የችኮላ የፖለቲካ ዘመቻዎች እንዲቆጠቡ ጠየቀ። ዲሞክራሲያዊ ስምረት ትግራይ ይህን ጥሪ ያቀረበው አንዳንድ የፓርቲው አባላትን አመራሮች በግል ይፋዊ ማህበራዊ ገጻቸው ላይ በጽፋቸውን ጽሑፎች የግላቸው እንጂ ፓርቲው የማይወክሉ መሆናቸውን በገለጸበት ወቅት ነው። ስምረት ሚዲያችን በላከው መግለጫ በስም ያልዘረዘራቸው ነገር ግን እንደሞገሮች ሲል የጠራቸው አካላት ከችኮላ የፖለቲካ ዘመቻዎች እንዲቆጠቡም ጠይቋል። ትግራይን ህዝብ መደበኛ ህይወት የሚመልሱ መረጋጋትን የሚሰብኩ ሰላምን መልሶ ግንባትና መልሶ ማቋቋምን የሚሰብኩ ዘመቻዎች ላይ ብቻ እንዲተኮርም ጥሪ አቅርቧል። ፓርቲው አቋም በድህረ ገጽ ብቻ የሚለጠፍ መሆናቸውን ያመለክተው ስምሪት ህዝባችን ላይ የተጋረጡ ውስብስብ ችግሮች በሰላማዊና ዲሞክራሲያዊ ትግልና በሁሉም ጎሳዎች ላይ ያተኮረ ውይይት በማድረግ ሊፈቱ እንደሚገባም አጥብቆ እንደሚያምንም አጽንኦት ሰጥቷል። ፓርቲው ፕሬዝዳንት ጌታቸው ረዳ ጨምሮ ሌሎች አመራርና አባላት በግል የማህበራዊ መገናኛ ዜናዎቻቸው ላይ የህትመት ውጤቶችና ድህረ ገጾች ላይ የተለያዩ ጽሑፎችን አሰራጩ እንደነበርም ይታወሳል። አብነት ጌታቸው ረዳ ከጥቂት ቀናት በፊት አዲስ ፎርቹን ላይ ዘለግ ያለ ሀተታም አስነብቧል። ፓርቲው ችኮላ ሲል ከገለጸው ባሻገር ምን አይነት ዘመቻዎች እንደተከፈቱበት በግልጽ ያለው ነገር የለም። የቡርኪና ፋሶ ፓርላማ በሀገሪቱ የሚገኙ የፖለቲካ ፓርቲዎች የሚያግደውን ህግ አጸደቀ። ሰኞ የካቲት 3 2017 ዓ.ም ቡርኪና ፋሶ ፓርላማ በሀገሪቱ የሚገኙ ሁሉንም የፖለቲካ ፓርቲዎች የሚያግደውን ህግ ማጽደቁን አፍሪካ ኒውስ ዘግቧል። ታዛቢዎቹን እርምጃ ኢብራሂም ትራውሬ የሚመራው ወታደራዊ መንግስት ስልጣኑን ለማጠናከር የሚያስችለው በመጥቀስ ተችቷል። ተቋሙ ከህግ አውጪዎች ያልገጠመው ህጉ ፓርቲዎች ፖለቲካ የሚመለከተው ድንጋጌ እንዲሁም ፖለቲካ ፓርቲዎች በገንዘብ በመደገፍ ምርጫ እንቅስቃሴዎችን የሚፈቅደውና የፖለቲካ ተቃዋሚዎችን ሁኔታ የሚመለከተውን ህግጋት ሽሯል። ወታደራዊ መንግስት ስልጣንን ከያዘበት 2022 ጀምሮ ፖለቲካ ፓርቲዎች እንቅስቃሴዎችን በማህበራዊ አፍሪካዊ ሀገር ታግዶም ቆይቷል። ቡርኪና ፋሶ መንግስት በዲሞክራሲያዊ መብቶችና የፈጸመ ያለውን ሁሉንም አይነት አፈና እንዲያቆምና በሀገሪቱ የሚገኙ ሁሉንም ፖለቲካ ፓርቲዎች የሚያግደውን ህግ እንዳይጸድቅ የተባበሩት መንግስታት
የሰብአዊ መብቶች ኮሚሽን ባለፈው ሳምንት ጥሪ ቢያቀርብም ሕጉን ግን ከመጽደቅ አላገደውም። ባለፈው ዓመት የቡርኪና ፋሶ ባለስልጣናት የመደራጀት ነጻነትና የሚገድብን አዲስ ሕግ ማውጣታቸውም ይታወሳል። ጥቂት ወራት በፊት በሀገሪቱ የሚንቀሳቀሰው መንግስታዊ ያልሆኑ ድርጅቶችና ማህበራት በመንግስት የሚያስተዳድረውን ባንክ ውስጥ አካውንት እንዲከፍቱና እንዲያቆዩ የሚጠይቅ አዲስ ደንብ አውጥቷል። አንድ የመንግስት ሚኒስትር የእገዳ እርምጃ በሀገሪቷ ውስጥ ማህበረሰቡ ዘንድ በፖለቲካ ፓርቲዎች ምክንያት ተፈጥሯል ያሉትን ክፍል ለማብቃት የሚያስችል እንደገና ለመጀመር የሚያስችል ነው ተብሎም ተገልጿል። የእስራኤል ፕሬዝዳንት ጉብኝትን በተቃወሙ ሰልፈኞች ፖሊስ የወሰደው እርምጃ የአውስትራሊያ ዜጎችን ዳግም አስቆጣ። የእስራኤል ፕሬዝዳንት አይዞክ ሄርዞግ ወደ ሲድኒ ያደረጉትን ጉብኝት በተቃወሙ ሰልፈኞች ላይ ፖሊሶች ከመጠን ያለፈ ኃይል ጠቅመዋል በሚል ከተከሰቱ በኋላ የፖለቲካ መሪዎችና የሲቪክ ቡድኖች መረጋጋት እንዲሰፍን በመጠየቃቸው በአውስትራሊያ ከፍተኛ ቁጣን ቀስቅሷል። የፍልስጤም አክሽን ቡድን ሲድን ደጋፊዎች ማክሰኞ ከሰዓት በኋላ የፖሊስን ጭካኔ ለመቃወም የተሰበሰቡ ሲሆን መንግስትና የፖሊስ ባለስልጣናት በሰላማዊ ተቃዋሞች ላይ ጭቆና ፈጽሟል በማለት ስልጣን እንዲለቁም ጠይቋል። ባለፈው ሰኞ አመሻሽ ላይ በሲድኒ እምብርት ውስጥ ፖሊሶች ሺዎች የሚቆጠሩ ሰላማዊ ተቃዋሚዎችን በከተማዋ ውስጥ ካስቀመጡ ገደብ ውጪ በወሰኑ አካባቢ ሰልፍ እንዳይወጡ ከከለከሉ በኋላ ብጥብጥም ተቀስቅሷል። አንዳንድ ግምቶች የሰልፈኞች ቁጥር 50 ሺህ አድርሶታል። የሰልፉ አስተባባሪዎች ፖሊሶች አስለቃሽ ኃይልን የሚያቃጥል በርበሬ መስጠታቸውን ጥቃት የደረሰባቸው ሰልፈኞችም ተናግሯል። ፖሊስ በበኩሉ እንዳስታወቀው 10 ጥቃት ፈጽመዋል የተባሉትን ጨምሮ 7 ሰዎች በቁጥጥር ስር ውለዋል። አውስትራሊያ የግዛት ፓርላማ የተቃዋሚ ፓርቲ ግን ሲል የህግ ባለሙያ አቢጊል ቦይድ በሰልፉ ላይ በፖሊስ መኮንኖች እንደተደበደበችና ፖሊስ ጥቃት በሌሎች ላይ ሲፈጸም እንዳየችም ተናግራለች። አምነስቲ ኢንተርናሽናል የአውስትራሊያ ቢሮ እንዳስታወቀው እስራኤል ፕሬዝዳንት ሄርዞግ እንደ ይፋዊ እንግዳ መቀበል አውስትራሊያን ለተጠያቂነትና ለፍትህ ያላትን ቁርጠኝነት ያዳክማል ሲል ዝም ማለት አንችልም ብለዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን